ናታን ከመጣ አንቆ ነው የሚገልሽ። ኧረ እባክሽ በቃ ናታን ለይቶ ለሰው መግደል ጀምረ ማለት ነው። አይ አረ ጨጓራ የላጥሽው እንዴ? አቃጥልሽኝ እኮ። ባይሆን ቶሎ ከዚህ ቤት ውጪ። ለምንድን ነው የማቃጥልሽ? እኔ ሳት ነኝ እንዴ? ወይኔ ገነት፣ ሰው ሁሉ ለይቶለታል። ጭራሽ የራስሽን ስም መጥራት ጀመርሽ። እንግዲህ በዛው አያይዝሽ ቤት በያ። ተረጋግቶ ማሰብና መነጋገሩን መልመዱ የተሻለ ነው። አዎ ልክ ነህ። ምናልባት በእድሜ ልበልጥህ እችላለሁ፣ ነገር ግን አንተ ከኔ በብዙ ጥፍ ትሻላለህ። ግን ያን ያህል አስቸኳይ አልነበረም። ባይሆንም ግን የራሴ የሆነ ነገር ነው። ስለዚህ መመለስ አለብኝ። በድጋሚ አመሰግናለሁ ወንድሜ። እና ልትሄጂ ነው እንዴ? አዎ እቸኩላለሁ። ኧረ ተይ፣ ቢያንስ እንኳን ትንሽ ወካ እናደርግ። ምን ሆነሃል? እኔ እኮ ባለትዳር ነኝ። አውቃለሁ እቴ፣ ስለቀረብኩሽ ብቻ ሌላ ነገር እንዳታስቢ። ፉዬ ፉዬ ደህና ነሽ ወይ? እንደምንድን ነሽ? እኔ ግን ምንም አልጣመኝም። ጭራሽ ደግሞ ሄደው ወንድሜ እህቴ ከመቼው ወንድሜና እህቴ ላይ ደረሳችሁልኝ። አረራሽ ነው ይሁ የምሬሽ ነው እንዴ? አንቺ ምን ሆነሽ ነው? ኧረ አደብ ግዢ። መገናኘታችሁ ሲሆን ድጋሜ ስትገናኙ እቴ ይህ ወንድሜ ጭራሽ ኧረ ተመቻችሁ። እኔ ምንም ቃል የለኝም። ስለዚህ እኔ ቃል የለኝም። በቃ እጁ ላይ እንዴት ናችሁ? ውድ የሐረግ ተከታታይ ድራማ ቤተሰቦች የማን ናችሁ? ዛሬ አብረን ሐረግ ሪቪው እናደርጋለን። አይ ዛሬ ሪቪው የለም፣ ሳቅ ነው። ዝም ብዬ እያሰብኩ መሳቅ፣ ኤፉን እያሰብኩ መሳቅ። ከዛ በኋላ እኮ ነው ያለው ችግሩ ጋይስ። ወንድሜ እህቴ ብላችሁ ከዛ በኋላ ነው ችግሩ። ከዛ በኋላ ምን ይሆናል ውዴ? ከዛ በኋላ ምን ይሆናል እኔ ውድ የኔ ጣፋጭ? ከዛ በኋላ ምን ይሆናል? ከዛ በኋላ ምን መጠቃቀፍ ይመጣል። ከዛ በኋላ ምን ይሆናል? በቃ እዚህ ጋር ዳቁም። እንዴ ናቱ ይመች፣ ትዕግስት አለ። አንተ የምሬ ነው፣ ትዕግስት አለ። በዚህ ቦታ ወይም ደግሞ ናቱ እንዳየው ያፌት አይቶ ቢሆን አለቀላችሁ። ሁለቱም እዛው ሾቷችሁ ነው የሚያደርጉ። የምሬ ነው ማለት ወይም ደግሞ ዝም ይልና ሁለቱንም አሳቻ ሳጠብቆ ይሾታቸዋል። እንዴ እኔ እኮ ምን ስትል ሄዳ አገኘችው? አይዟችሁ፣ አደንግጡ። ለመልካም ነገር እንዳገኘችው ተስፋ አለኝ። ተስፋ ብቻ ሳይሆን ልንገራችሁ፣ በቃ ያገኘችው ሌላ ነገር አስብ አይደለም፣ ለመልካም ነገር ነው። ለመልካም ነገር ማለት ምን ማለት እንደሆነ ታውቃላችሁ? ናታንን ለመጠበቅ ነው እሷ ያገኘችው። ለምንድን ነው ቤቷቸው ድረስ የመጣ? ለምንድን ነው የሚከታተላቸው? ለምንድን ነው የሚገናኛቸው? እሷን ስለምንድን ነው በተደጋጋሚ እያገኘ ያለው እና ብላ ይህንን ነገር ለማጣራት ነው እሱ ጋር ሄደችው እንጂ ሌላ ነገር ኖሮ አይደለም። ልጁ ጋር የተለየ ስሜት እንዳለ ታውቃላችሁ፣ ያፈቅራታል። እሷ ጋር ግን ምንም የለም። ያው ናታንን ለመጥቀም ወይም ደግሞ ናታንን ለመከላከል እንደዛ ያደረገችው። ምክንያቱም ከዚህ በፊት ይተዋወቁ ነበረ፣ ቤት ተከትሎ መጣን። ያንን ነገር ስላየች ለሱ ብላ ነው እንጂ ለሌላ ነገር ብላ አይደለም። ነገር ግን በጣም ተመችቶኛል እውነት ለመናገር ወንድሜ እህቴ መባባላቸው ጥሩ ነው። ይሁና ሉሊት ምን ተማምና ነው? ምንድን የተማመነችው? እቤት ማንም ይምጣ ማን እንደሚወጣ እናያለን ብላለች። ምንድን የተማመነችው? ምንም የተማመነችው ነገር የለም። የተማመነችው አንድና አንድ ነው፣ ይሁና የናታን ልጅ። በሱ መደሪያ ነው፣ አለቀ በቃ። ኧረ ሉሊት መንገድ ሁሉ ስቅጥ እኮ ነው የሚልላት። በቃ ይስተካከልላታል እሷ መንገድ። ከድሮም ጀምሮ እኮ እንደዛ ናት። አሁንማ ብሶባት ረፍ። ድሮም እብድ ነበረች፣ አሁን ደግሞ እብድ። ሌላ ምን አለው ታዲያ? ፕሪሚየም አለው እንዴ ጋይስ? ወይም ፕሮ አለው? የእብድ ፕሮ አለ ካለ እንግዲህ የእብድ ፕሮ ደርሳለች ማለት ነው። ምንም ማረጋችን ሉሊትና ያልኩት እናንተን አይደለም። እሺ ጋይስ ተሳደብክ እንዳትሉኝ። እኔ ሉሊትና ያልኩት ወይም ደግሞ ይሄ ታማሚ የሆነው የአይምሮ ጭንቀት ያለበትን ሰው እየተናገርኩ አይደለሁም ልላችሁ ፈልጌ ነው። ሌላ ነገር ውስጥ እንዳታስገቡኝ ኦኬ። ስለዚህ ልጁን ሰርቃ ወይም ደግሞ ልጁን ደብቃ አምጥታ እሱን ልትደራደርበት ነው ማለት ነው ሀሳቧ። ወይም ደግሞ ሌላ ነገር አስባለች። እናንተ የምታስቡት ነገር ካለ ኮሜንት ላይ አስቀምጡልኝ። ከዛ በዘለለ ምናልባት በጣም ሲያዝናናኝ የነበረው ሉሊትና ገኒ የሚመላለሱት ምልልስ፣ ወይኔ ሉሊት የምትመልሰው ምላሽ በቃ ስቅየት ጨጓራችሁን ምልጥ እኮ ነው የሚያደርጉ ጋይስ። እንደዚህ አይነት ወሬ በቃ ማለት እስኪ እንትን በሉና ሞክሩ። ለምሳሌ በጣም የምትበሳጩ ሰዎች የሚያበሳጫችሁ ነገር ላይ አትበሳጩ። ለምሳሌ የሆነ ሰው የሚያበሳጫችሁ ከሆነ
አትበሳጩ። በቃ ዝም በሉት። ለምሳሌ የሆነ ሰው በጣም አብዝቶ እንትን እያላችሁ ኔጋቲቭ የሆነ ወርድ እየተናገራችሁ ከሆነ እሺ ቴንኪዩ ብላችሁ ብታልፉት በቃ ነቅለ ያ ሰው ሀገር እያዝልኝ ካልተደባደብኩ ይላል። ምንም እንኳን አላልኩም። እሺ ይቅርታ በቃ አባቴ ብለህ በተለፍ ማለት ነው። ወክሉና የብሬ ደግሞ ወክሉና በቃ አግሬሲቭ በጣም እንትን የሚል የነበረ ሰውዬ አንተ ናቅ አድርገው ኢትስ ኦኬ በቃ እኔ ስህተት እሺ ብለህ ብታልፍ በቃ ቻው፣ ያ ሰውዬ ይበስበታል። በጣም ነው ይበሳጭው። አንተ ሰላምህን ደስ ብሎ ረስተው ትውላለህ፣ ጨጓራው ሲላጥ ይውላል። እንዴት ቢንቀኝ ነው እንዴት ቢያይ ነው እያለ ሲብሰለስል ይውላል። እና ብዙ ጊዜ የሆነ ሰው ሲናገራችሁ እናንተም ተመልሳችሁ የምትናገሩ ሰዎች ተው። ሌላም ነገር ቢያበሳጫችሁ ለምሳሌ ስራ ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። ያው በቀን ውሏችን ላይ በጣም ብዙ ነገር ያበሳጭናል። ያንን ነገር ናቅ አድርጎ ማለት በኋላ እንመጣበታለን፣ ችግር የለም በቃ ሌላውን ብለብናል የተሻለ ነው ብዬ አስባለሁ። የእናንተን ደግሞ ሀሳብ ወይም ደግሞ የእናንተን ልምድ ኮሜንት ላይ አጋሩኝ፣ እኔም ስለምፈልገው ማለት ነው። ሌላኛው በመጨረሻ ላይ እንግዲህ ድራማው የተቋረጠው ወንድሟ እቤት ከች ብሏል። እሷ ደግሞ ባለፈው የተባረረችዋን ፍቅረኛውን ፍቅረኛ ያሳገታል፣ እህቱን ያሳገታል። ፍቅረኛ እኔ እንጃ ፍቅረኛ ለማለት ይከብዳል። ለዛ እኮ ነው ግራ የተጋባሁት። እና ቤት መጥተዋል። ይያዛሉ ወይስ አይያዙ? ከተያዘችማ በቃ አለቀላት። የምሬን ነው። የእውነት አባብጣ ነው የምትወጣው ከዛ ቤት፣ እንደዛ ነው የሚሰማኝ። እኔ ግን ያው የሚያገኛት አይመስለኝ፣ እንዲሁ ዝም ብዬ ሳስበው የሚያገኛት አይመስለኝ። ዝም ብላ ትደበቃለች ብዬ ነው የማስበው። ከዛ በኋላ እንደ ልማዱ ስልክ ይደወልለታል። ምን አይነት ስልክ ካላችሁ በጣም ቀላል ነው። የኔፉ ልጅ ተሰረቀ፣ የኔፉ ልጅ ጠፋ የሚል ስልክ ይደወልለታል። ዘሎ ይወጣል ማለት ነው። የሚፈጠረው ይሄ ነው እንግዲህ። ከዚህ ውጭ ከተፈጠረ ቪዲዮ ላይክ እንዳታረጉ። ይሄ ከተፈጠረ ደግሞ በደንብ ላይክ ታረጋላችሁ፣ ሼር ታረጋላችሁ። ገባችሁ? አገኛችሁ? ተረዳችሁ? ከዚህ ውጭ የተለየ ነገር ካለ ኮሜንት ላይ ደቅ አርጉልኝ። አበዛውታ ደቅ ሌላ ነገር ወይም ደግሞ ሌላ ትርጉም ሰጡ አይደለም ይሁና። አንድ ደግሞ በጣም ግራ ያጋባኝ ነገር ምን አግኝታ ነው የተስተካከለችው? መቼም ኮሜንት ነው ያስተካከላት። የምሬ ነው የምላችሁ፣ ኮሜንት ነው የድሮ ባህሪዋ ትመለስ የሚል ኮሜንት ነው ያስተካከላት እንጂ በምን ጉዳይ በምን ምክንያት እንደተስተካከለች አልገባኝም። እኔ አልገባኝም። አንዲት መጠጣ ሱሰኛ የሆነች መድኃኒት ምናምን የምትቀበል ወይም ነው የምትወስድ አይነት ሴት የነበረች ሴትዮ በአንድ እርገፍ አድርጋ አሁን ሰላማዊ ጭራሽ ሶፋ ላይ ፈታ ብላ ቁጭ የምትል ቢያንስ አታዛጋም እንደ ጋይዝ ራተው ነው የኔ ቅር ብሎኛል። አትቀየር እያልኩኝ ሳይሆን ብትቀየርም የለመድሽው ነገር ወይም ደግሞ የለመዳችሁ ነገር በአንዴ እንትን አይልም። የሆነ ሰው ተቀየረ የሚለው እኮ ጋይስ ተቀየርኩ ከሱስ ወጣው የሚለው በአንዴ ዛሬን ወጥቶ ዛሬው ትቶ እርግፍ አድርጎ አይወጣም። እውነቱን ልንገራቸው አይወጣም። ሳምንት ቢተው ከሳምንት በኋላ ሊመለስበት ይችላል። ከሳምንት በኋላ የሆነ ነገር ሊያደርግ ይችላል። የሆነ ነገር የምትተዉት እያዳበራችሁ ነው። ሰውነታችሁን ከለመዳችሁት ነገር እየወጣችሁ እያዳበራችሁ ቀስ ቀስ እያላችሁ ነው እንጂ በአንዴ እርግፍ አድርጎ መተው ከባድ ይመስለኛል። በቃ ማለት የለመድከውን ነገር በአንዴ አትተው። ለምሳሌ ቡና ተው ብለህ በአንዴ ትተወዋለህ። በቃ በሆነ ጊዜ ላይ ወይም ደግሞ ሳምንት ትተው በሳምንት መጨረሻ ላይ ጠጥተህ ከዛ በኋላ ደግሞ ትተው እያልክ እያረሳሳ ነው። እንደዛ ነው እንትን የምትለው እና እዛ ላይ ስትሄድ እንደዛ ይመስለኛል እንጂ በአንዴ እርግፍ ተደርጎ ምንም እሺ እርግፍ አደረገችውም በል እንትኑ እኮ አለ እኮ ሱሱ አለ በደም ስሯ ውስጥ እኮ ቶሎ አይወጣም አይደለ? አዳፕት ያደረገችው ነገር እሱን ለማድረግ የሚገፋፋት ላድርግ አላድርግ ልጠቀም አልጠቀም የሚለውን ነገር ማየት ነበረብን። ለማንኛውም እዚህ ላይ ይበቃኛል። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ ነው አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። ተረጋጋ አይደለ? የትናንትናው ክፍል ተረጋጋ። በቃ ረጋ አለ። የሆነ ነገር እንዳለቀ፣ የሆነ ሰላም እንዳለ፣ የሆነ ኮንፈርት ዞን ላይ ምናምን ያለ ሰው ሆነ አይደለ? ናታን በተለይ ብቻውን እየተራመደ ውክ እያደረገ ያለውን ሁኔታ እያስበ ምናምን ሲሄድ እንዴ ታዲያ ምን ነው በዛው ናታንን ባሳያችሁን በኩል እግረ መንገዳችሁን ያፌትን ብታሳዩን፣ ያፌትን ሀሳብ ብናቅ እውነት ተቀይሮ ነው ወይስ ተንኮል እያስበ ነው? እርግጠኛ ሆኑ ተቀይሯል ብዬ ነው ማስቡ። ግን ያፌትን እኮ ማመን ከባድ ነው ጋይስ። እኔ ከበደኝ። እኔ ምን ብዬ ልበላችሁ? ግን በባለፈው ሪቪውም ተናግሬያለሁ። ይህ ነገር ከመፈጠሩ በፊት ተናግሬያለሁ ብዬ ነግሬያችኋለሁ። ድራማው
እንደዛ ይሆናል። ወደዚህ የመምጣት ነገር አለው ብዬ አስባለሁ። ቤተሰቡ አንድ ላይ ሆኖ የሆነ ሌላ ጠላት ከራሳቸው ላይ እንደሚያስወግዱ አይነት ነገር ነው የሚመስለኝ ብዬ አውርቻለሁ ብዬ ከዚህ በፊትም ተናግሬያለሁ፣ በባለፈው ሪቪውም ተናግሬያለሁ እና አሁን እሱ ነገር ነው እየታየኝ ያለው። እያስመሰለ ነው የሚል ነገር እየታየኝ አይደለም። ያፌት የእውነት ነው ይቅርታ የጠየቀው ወይስ እያስመሰለ ነው? መልሳችሁን ኮሜንት ላይ አስቀምጡ። እስኪ እንደው ተንፈስ አድርጉኝ ጋይስ። እናንተ ደግሞ ለማንኛውም እንዴት ናችሁ? ውድ የሐረግ ተከታታይ ድራማ ቤተሰቦች ማን ናችሁ ወይ? ዛሬ ማውረን ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ዛሬ እንግዲህ መብራታችን ዲም ላይ ትሆናለች፣ የለችም። ይኸው እንደምታዩት ጭልም ብዬ ነው። አንዴ በራለው፣ አንዴ ቦግላለሁ። እንግዲህ ይሄ ሁሉ የሚፈጠረው ከኔ ሳይሆን ከመብራቷ ነው። እንግዲህ ሰፈራችን ላይ ኮሪደር እየተሰራ ነው። ነካኳት፣ ማታ ማታ ነው እሷ የምትመጣው። ነካኳት። አሁን ደግሞ ፓወሯ ይጨምራል፣ ይመጣል፣ ዲም ላይ ትሆናለች። እኛ ሳንፈልግ ኤልዲ ላይ ትሆናለናለች። እንግዲህ ምንም ማድረግ አንችልም፣ ተቀብለን በጸጋ ይኸው እኛም ከምንጠፋ ብለን በቻልነው ያህል ትንሽ ትንሽ ፊታችን ከታየ በቂ ነው ብለን መተናል። እናንተ ደግሞ ላይክ ኮሜንት ምናምን ማድረጋችሁ እንዳይረሱ ማለት ነው። አያልግብኝ ማለት። እስኪ ወደ ሐረግ እንመለስ እና ሐረግ ትላንት በነበረው ክፍል የተረጋጋ ክፍል ነው። ይሄ የሚጠበቅ ነገር ነው አደለ? ከሆነ እንትን በኋላ የሆነ እንትን ይኖራል አደለ? እንትን ነው የሆነ ሰላም የሆነ የተረጋጋ ነገር ይኖራል። የሉሊት ነው ያልገባኝ። የሉሊት ነገር አልገባኝም። ሉሊት ከማን ጋር ነው እየሰራች ያለችው? ቢኒና ሉሊት መሀል ምንድን ነው ያለው? ምን ታስባላችሁ? ይህንንም ነገር ከዚህ ቀደም ተናግሬያለሁ። ያፌትን ስናገር ተናግሬያለሁ። ሉሊትም ቢኒም ለነ ያፌት ለነ ናታን ነው የሚሰሩት ብዬ አውርቻለሁ። ከዚህ ቀደም ተናግሬያለሁ። ይህንንም ቤተሰቡ አንድ ላይ የሆነ ነው፣ እኔ እንደዛ ነው የሚሰማኝ ብዬ ያወራውበት ክፍል ነበረ። ያፌትና ናታን ከመታረቃቸው ከ4 ክፍል በፊት ወደኋላ ወይም ደግሞ ምዕራፍ 2 እንደተጀመረ አካባቢ ላይ ይህንን ነገር አንስቼ አውርቻለሁ ጋይዝ። ሁሉም ቤተሰብ ተሰብስቦ ሊታረቅ ነው ብዬ አውርቻለሁ እና ቢኒ እንደገና ደግሞ ሉሊት አንድ ላይ ስትሆንና ሳይ ምንድን ነው ብዬ ያልኳቸው የዛኔ እነዚህ ሰዎች ለራሳቸው እየሰሩ አይደለም፣ ለያፌትም እየሰሩ አይደለም። በቃ እርስ በርሳቸው ሆኖ እነ ኤፉን እነ ናታንን እየጠበቁ ነው፣ ቤተሰቡን ከሆነ አደጋ እየጠበቁ ነው፣ እየተንከባከቡ ነው ብዬ ነበረ ሪከመንድ ያደረግኳችሁ። በዛው ደግሞ እንደሚታረቁና አንድ ላይ የሆነ የራሳቸውን ጠላት እንደሚዋጉ አይነት ነገር አንስቼ ነበረ። እንግዲህ እኔ በተናገርኩ ከ4 ነው ከ5 ክፍል በኋላ ይሄ ነገር ተፈጠረ፣ ወይም ደግሞ ናታንና ያፌት ታረቁ። አሁንም እንግዲህ የሉሊትና የቢኒ እንደዛ አይነት ነገር ነው ያለው ብዬ የማስበው። እናንተ እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በሚመጡት እንግዲህ ቀጣይ ክፍሎች ቢኒ የምናይበት ጊዜ ነው ብዬ ነው የማስበው። በሰፊው ቢኒን የምናይበት ጊዜ ይሆናል ብዬ አስባለሁ። ምናልባት ቤተሰቦቹ ጋር የሚታይበት ወይ ለናታን ወይ ለኤፉ ወይም ደግሞ ለዚህ የሚታይበት ጊዜ አለ አሁን ከፊት ላይ። እንደዚ አይነት ነገሮችን ነው የምናየው ብዬ አስባለሁ። እንግዲህ ቢኒን ስታየው ምን አይነት ስሜት እንደሚሰማት ለማየት በጣም ጓጉቻለሁ። እውነት ለመናገር በጣም ጓጉቻለሁ። እሱን ቀን በጣም ነው የምፈልገው። እውነቴን ነው፣ በጣም ነው የምናፍቀው። የምር እናንተ አይናፍቃችሁ? ምን ትል ይሆን? ምን አይነት ስሜት ይሰማት ይሆን? ምን ታስባላችሁ ጋይስ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ምክንያቱም ብዙ ነገር አሳልፋለች አይደለ? በቢኒ የተነሳ ራሷን አታለች፣ ሱሰኛ ሆናለች፣ አብዳለች፣ ብዙ ነገር ሆናለች። እንደ ሞተ የምታስበው እንዳጣችሁ የምታስበው ሰው ፊት ለፊቷ ሲቆም ምን ልትል ትችላለች? ፊት ለፊቷ ብቻ መቆም ሳይሆን ደግሞ ስትሰክር የሆነ ነገር ስትሆን የሚሸኛት ቤት ደርስ የሚያደርሳት ራሱን ደብቆ ከጎኗ ቆሞ የሚጠብቃት ራሱ ቢኒ እንደሆነ ስታቅ ምን አይነት ስሜት ሊሰማት ይችላል? ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ዛሬ ሀሳባችሁን ኮሜንት ላይ አስቀምጡልኝ። አበዛውባቸው አይደለ? ምንም ማድረግ አልችልም። መብራቷ ቴንሽን አርጋኝ ነው። የምሬ ነው። በቃ የሌለችም እኮ በቃ ፊቴ እኮ በትንሹ ነው የሚታየው እኮ ብልጭ ድርግም እያለች በቃ ላይቷ የለችም ጭራሽ። አትበራም፣ ቀጥ ብላ እንኳ አትበራም ማለት ባለችው ፓወር ራሱ ቀጥ ብላ ብትበራ አንድ ነገር ነው። ብልጭ ትላለች፣ ትመለሳለች፣ ትንሽ ትጨምራለች፣ ትንሽ ትወርዳለች፣ መሀል ላይ አትቆም። በቃ ባላት አቅም ዝም ብላ እንትን ብትል ይሻላል ከምትርገበገብ አይኔ ላይ። እዚህ ምን አይነት ማለች በእናታችሁ። ቴክኒሻል እኮ የለም ቴክኒሻን የለም። እኔን ብጠሩኝ እንዴት አድርጌ እንደመቀጠልላችሁ በቃ አነደው ነበር ዝፍሩ እንዳለ። ለማንኛውም በቃ በትናንትናው ክፍል ያው የተለየ ነገር የለም።
እናንተ የምታስቡት ነገር እና በቀጣይ ክፍል ይፈጠራል የምትሉት ነገር ካለ ኮሜንት ላይ ያስቀምጡልኝ። በቀጣይ ክፍል በአሪፉ እመለሳለሁ። ምክንያቱም አሁን በዚህ ውስጥ ሆኜ እኔም ቴንሽን ሆኜ ያለው በአወራም ቪዲዮ አያምርም። ረጅም ታይም እናንተን መያዝ አልፈልግም። በእንደዚህ አይነት ሁኔታ ውስጥ ከምቀር ብዬ ነው። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ነዙ አልፏችሁ፣ ይሳካላችሁ፣ ይመረባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። ረባስም ያልተጠበቀ እንግዳ ነገር ሆነ። ያፌትና ናታን ታረቁ። እሱ ብቻ አይደለም፣ ቤተሰቡ በሙሉ እየታረቀ ይገኛል። ኤፉም ይቅር አለችው፣ ሲም ይቅር አለችው። እና ታዲያ ይህን ነገር እንዴት አያችሁት? ምዕራፍ 2 ወዴት ሊሄድ ነው? ከዚህ ቀደም የነበረው ሪቪው ላይ የትኛው ክፍል ላይ እንደሆነ እንኳን አላስታውስም፣ ግን ቤተሰቡ ሁሉ ተጣርቆ አንድ ላይ ሆነው ጠላቶቻቸውን የሚዋጉበት ጊዜ ይመጣ ይሆን ወይ ብዬ ተናግሬ ነበር። ኢቨን ወደዛ መሄድ ይመስለኛል ብዬ ድራማውን ወደ ዛሬ ከመንድ አድርጊያችሁ ነበረ። እውነት ለመናገር ስለዚህኛው ኢንፎርሜሽኑ አልነበረኝ። ከምሬን ነው የምላችሁ፣ ብታምኑኝም ባታምኑኝም። ስለዚህ ኢንፎርሜሽን ከሀረግ ክሩ በኩል አልደረሰኝም። ሌላ ነገር ነበር የደረሰኝ። ያው ሌሎች ቀለል ያሉ ነገሮች ነበር የደረሰኝ። ነገር ግን እኔ ፊል ሳደርገው ድራማው ወደዛ እንደሚሄድ ተሰምቶኝ ነበር እና በምን አጋጣሚ ውስጥ ያንን ነገር እንደተናገርኩ እንኳን አልገባኝም ለእኔ ለራሱ። ግን ይህንን ነገር አውርቻችሁ ነበር እና እውነት ለመናገር ለእኔ ራሱ ሰርፕራይዝ ነው የሆነብኝ። ከኛ ውጭ ድራማውን የሚያውቀው ሰው አለ ወይ እስኪሉኝ ድረስ እነሱ ይህንን ነገር ሪከመንድ እንዳደረግኩ አይቶ ነበር እና ብቻ ተመችቶኛል። እንዴት ናችሁ ውድ የሀረግ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ አብረን ሀረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። ረበስማም ሪከመንዴሽን ምዕራፍ 2 ላይ በዝቷል። ከፍ ብዬ የመጣሁት ማለት ነው። የምሬ ነው። ለምን እንደዛ እንደተሰማኝ እንኳን አልገባኝም ለእኔ ለራሴ። ግን 145 ላይ ይሁኑ 44 ኦር ብቻ በዚህኛው ክፍል አካባቢ ተናግሬ ነበረ ስለዚህ ጉዳይ። ሁሉም ቤተሰብ ሰብሰብ ብለው አንድ ላይ ሆነው ጠላቶቻቸውን የሚዋጉበት አይነት ክፍል ሊመጣ ይችላል የሚል ነገር አንስቼ ነበርና አሁንም ድራማው ወደዛ እየሄደ ነው ይመስለኝ። ወይስ ደግሞ ያፌት እያስመሰለ ይሆን? ምን ታስበዋላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ማለት ከቤተሰቡ ጋር ታርቆ ከዛ በኋላ እነሱን በሰላማዊ መንገድ በፍቅር ገብቶ ሁሉንም በቀላሉ ማጥፋት እንዲችል እያደረገ ይሆን? ወይስ ምን እያሰባችሁ ነው? ወይስ ይሄ ነገር ህልም ነው? ጋይስ ምንድን ነው እየተፈጠረ ያለው? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን ከዚህ ቀደም ተናግሬ ያለው ይሄኛው ክፍል ከመለቀው ከ3 ክፍል ወይም ከ4 ክፍል በፊት ስለዚህ ጉዳይ አውርቻለሁ እና ዝም ብዬ ያወራሁ አይመስለኝም። ዝም ብዬ ያወራሁ አይመስለኝም። እውነትም የሆነ ከባድ ጠላት ከኋላ እየመጣ እንዳለ ይሰማኛል። ከዛ በኋላ ቤተሰቡ አንድ ላይ ሆኖ ሁሉን ነገር ለማስተካከል የሚሄዱበት ነገር ይታየኛል ማለት ነው። ከዛ ውጭ ሎሊት ቤት መታለች። ያው ባለፈው ይህንን ሪከመንድ አድርጊያቸዋለሁ። በባለፈው ክፍል ሪከመንድ አድርጊያቸዋለሁ። ናታን ይመጣል ወደ እሷን ብያቸዋለሁ። ኤፉ አግኝታታለች። ኤፉ ምን ትላት ይሆን? እንደገና ደግሞ በእነሱ መካከል ላይ ደግሞ ናታን ወደ ቤት የተመለሰ ነው። ናታን ይመጣል። ምን ሊፈጠር ይችላል የሚለውን ነገር ለእናንተ ልተውላችሁ እና እኔ ወደ ሌላው ልሄድ። እስኪ ምን ሊፈጠር ይችላል? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እውነት ለመናገር እኔ ትላንት በመታረቃቸው በጣም ደስ ብሎኛል። በጣም ደስ ያለኝ ደግሞ ከ4 ክፍል በፊት ኦር ከ5 ክፍል በፊት ተናግሬ ይሄ ነገር መፈጠሩ እውነት ለመናገር ለእኔ ራሱ እንዴ ምን እየሆንኩ ነው? ኪታ መጣሁት እንዴት ሀሳቡስ መጣልኝ ብዬ ራሴን እንትን እስካስብ ድረስ የምሬን ተገረምኩ። በቃ ምንድን ነው ብዬ ቼክ ማድረግ ጀመርኩ። ራሴን ሁላ ተጠራጠርኩት እኮ ራሴን ሁላ። እንዴ ከባድ ነው ጋይስ። እስኪ ወደ ያኔት ልመልሳችሁና ያኔት የሰራችሁ ተንኮል ተደረሰባት፣ እጅ ከፍንጅ ተይዛለች። እንግዲህ ምን ሊያደርጋት ይችላል? ምን ታስባላችሁ? እኔ የተለየ ነገር ያደርጋታል ብዬ አላስብም። ምክንያቱም ያው ድራማው ገና እየጀማመረ ነው። ምክንያቱም ምዕራፍ 2 እየጀመረ ነው አይደለ? የቀጠለ ነው እንጂ ሊያልቅ ነው እንዳትሉኝ። ስለታረቁ መቼም ታርቀዋል ያልቃል ድራማዋ እንደማትሉኝ ተስፋ አለኝ። በዚህ ማላችሁ በዛ ድራማው ገና እየጀመረ ስለሆነ ወደፊት እየሄደ ስለሆነ ገና ነው ብዬ ነው የማስበው እና ስለዚህ ብዙ ነገሮች ገና ይቀራሉ። በቀላሉ የሚታረቁ ይመስለኛል። ነገር ግን ከቤት ምናምን የሆነ የሚያባርራት ከጓደኛዋ ጋር ወይም ደግሞ ከሱት ጋር ምናምን እንዳትገናኝ የማድረግ አይነት ነገሮች ሊፈጠሩ ምናምን ይችላሉ። እስኪ እናንተ ምን ታስባላችሁ? ምን ያደርጋታል?
ምንም እንደማትሉኝ ተስፋ አለኝ። እንደው ከበዛ አንድ ጥፊ ያው ሊያጮላት ይችላል። ከዛ ውጭ ከባድ ነገር ይፈጠራል ብዬ እኔ አላስብም። እንደ እውነቱ እናንተ የምታስቡት ነገር ካለ እንግዲህ ያው ኮሜንት ላይ ታስቀምጡልኝ ትችላላችሁ። እኔ በጣም የገረመኝ አጋቾቹ እሷ ያሳገተቻቸው ሰዎች ዝም ብላ ተራሱኑ የሚያንስታ ያሳገተችው ማለት እነዚህ በቀላሉ መያዛቸው፣ ሁለተኛ ደግሞ መፍራታቸው ምናምን ምን አይነት ሰው ጋር ያገናኘ ምናምን ብሎ መፍራታቸው ራሱ የሆነ እኔ ገርሞኛልም ደንቆኛልም ግራ አጋብቶኛልም። ብቻ በቃ ኮንፈርት አልሰጠኝም፣ እንደሆነቱ ሰላም አልሰጠኝም። እና የሆነ ማለት እንደዚህ አይነት ነገር ውስጥ ታደርጉ እኮ የሆነ ልምዱ ያለው ሰው ጋር ነው አይደለ እንደዚህ አይነት ስራ ልሰሩ የሚችሉት። ዝም ብላችሁ ከመንገድ ላይ መንገደኛ አንስታችሁ የምትሰሩ አይመስለኝም። እና ያ ነገር ትንሽ ግራ አጋባኝ። እውነቴን ነው የምላችሁ ግራ አጋባኝ። እስኪ እንግዲህ ያለውን ነገር አብረን እናያለን። ምንም ማድረግ አይችልም። አብረን እናያለን። ከዛ ውጭ ከማየት ውጭ ሌላ የምናደርገው ነገር አይኖርም አይደለ? በቃ እናየዋለን። እስኪ አዲስ ነገር ካለ እናንተ የምትጨምሩልኝ ነገር ካለ ጨምሩልኝ። ያው እዚህ ጋር ላቆም ነው። በሌላኛው ሪቪዎች ላይ ተናግሬያለሁ። ትንሽ አሞኛል። ያው ትላንትና ይህ ቪዲዮ እየተቀረጽኩ ያሉት ሌሊት ስለሆነ አሁን አይ ቲንክ ሻርፕ 6 ሰዓት በኢትዮጵያ አቆጣጠር ከሌሊቱ ሆኗል። አሁን እረፍት አድርጌ ነገ ጠዋት ኤዲት አድርጌ ነገ ነው ማለት ነው የምለቅላችሁ። ትንሽ አመም ስላደረገኝ ቪዲዮን ኤዲት አድርጎ መልቀቁ ምናምን አዛ ነው። እረፍት ማድረግ ስላለብኝ ይህን ያህል ካወራን ይበቃል። በቀጣይ ክፍል በሰፊው እንገናኛለን። አዳዲስ ነገሮችን ይዤላችሁ እመጣለሁ። የተሻለ ሪኮመንዴሽን ይዤላችሁ እመጣለሁ። መቼም ከዚህኛው ሪኮመንዴሽን የተሻለ ሪኮመንዴሽን አታገኙም። የምሬ ነው የምላችሁ፣ የእውነቴን ነው የምላችሁ። ይታረቃሉ፣ ቤተሰቡ አንድ ላይ ይሆናል ከያፌት ጋር ምናምን ብዬ ከ4 ክፍል በፊት ተናግሬ አሁን እዚህ ጋር ከተገኘ ከዚህ የተሻለ ሬኮመንዴሽን ታገኛላችሁ ብዬ አላስብም። የምሬ ነው የምላችሁ። ኢቨን ኩሩ ራሱ ተገርሞብኛል እውነት ለመናገር ይሄኛውን ሬኮመንዴሽን እንዴ እነሱ ሳይነግሩኝ እኔ ራሴን በራሴ ይሄ ነገር ከተሰማኝማ የሆነ ነገር አለ። ለማንኛውም መልካም ጊዜ ይሆንላችሁ። በጣም ወዳችሁ፣ ክፉ አይንካችሁ፣ ክፉ እንደንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። አባቴ ተገናኙ ይላል ፊት ለፊት ክፍል 1 ላይ የምን ክፍል ምዕራብ 1 ላይ እንደዚህ መጥቶ ነው ተንቀልቅሎ ሄዶ ተጠብሶ የተመለሰው አይደለ? እንዴት እንደሆነ ባናቅም ደግሞ ተገለባብጦ እሱም ተይዞ ተገኘ። አሁን ደግሞ ምን ሊሆን ነው? ምን ሊሆን ነው ልትሉን ነው? እንዴት ነው ግን ሀሳባችሁ? እንዴት ነው ነገሩ? እንዴት ነው? ኧረ ተውን ባካችሁ፣ ያፌትና ናታን ተውን፣ እረፉ፣ ይዋጣላችሁ። እስኪ እኔ አሁን በቃ እንደው በቀጣይ ክፍል ላይ እንደው አሪፍ ግጭግጭ ካላየው ከባድ ነው የሚሆነው። በምንድን ነው ደግሞ ኤፉን ያዛት? ምን የሆነ እንትን ነገር ይዟል? ስለት ይዞ ነው ወይስ ምንድን ነው? በምንድን ነው እንትን ያደረጋት? መቼም በባዶ እጁ እንደዛ አድርጓት ከሆነ ከባድ ነው። ግን እኔ አንድ ነገር ይፈጥራል ብዬ አስባለሁ። ቆይ ያንን ነገር ከመናገሬ በፊት እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ሐረግ ምዕራፍ 2 ላይ እንገኛለን። ምንም ማድረግ አይቻልም። በቀጣይ ክፍል ምን ይፈጠራል? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን ምንም የሚፈጠር ነገር አለ ብዬ አላስብም። ምናልባት ናታን ኤፉን ይዟት ይሄዳል ብዬ ነው የማስበው። ምክንያቱም ናታን እንደ ድሮ አይደለም፣ ከሱ የተሻለ ነገር ስለሆነ ምናምን ሆነ መቶት አንገጫችሁት ምናምን ይዞት ይወጣል ብዬ ነው የማስበው። ኤፉ እዚህ ነገር ላይ ታግዘዋለች ብዬ አስባለሁ። ማለት ዋናው አለ አይደለም፣ ከኋላ አይደለ የተያዘችው ዋናውን፣ ይሄ ከኋላ ያለውን ዋናውን የያፌት ዋናውን እንዳትረሱ፣ ዋናውን ትለውና ታኮላሸዋለች። ከዛ በኋላ አቶ ናታን ይደግምለታል፣ አንገጫገጨዋል። ከዛ ተያይዞ ይወጣሉ እያልኳቸው ያለሁት። ከዛ በኋላ ምን ይፈጠራል ለምትሉ ከሆነ ደግሞ በጣም ቀላል ነገር ነው የሚፈጠረው። ናታን ወደ ቤት ይሄዳል፣ እብዷን ያገኛታል፣ ሎሊትን እቤት ያገኛታል። ከእሷ ጋር የሚፈጠረውን ነገር ደግሞ እናንተ ታዩታላችሁ ማለት ነው። ይሄ ነው የሚፈጠረው። ይህንን ነገር አጥብቃችሁ ያዙልኝ። በቀጣይ ክፍል ካልተፈጠረ ይሄ እውነቴን ነው የምላችሁ ቀጣይ የምሰራውን ቪዲዮ ላይክ እንዳታደርጉ። በቃ ቃል ገብቻለሁ። ይሄ ቻሌንጅ ነው። ቻሌንጅ ለራሴ ሰጥቻለሁ። ምንም ማድረግ አይቻልም። በቃ ያኔት ደግሞ በገዛው እጇ እጅ ከፍንጅ እየተያዘች ኦልሬዲ ተይዛለች። ይሄ ሁሉ አንድ ወንድ ለማግኘት ይሄ ሁሉ ፈተና ምንም ማታቋል ልጅ ሄዶ እስከ እንትን ማለት እስከ ማገት ድረስ አንድ ወንድ አፍቅር ጥሩ ነው።
ጥሩ ነው ወንዶች፣ በዚሁ ቀጥሉ። ወንዶች በዚሁ በቃ ጀነን ብላችሁ እንዲህ ያላችሁ ሂዱ። መቼም ትሰማላችሁ ብዬ አስባለሁ። ቲክቶክ ላይ ተቆራርጠው ስለሚደርስ ሰሞኑን የወንዶች ቁጥር በጣም አንሶ ሴቶች ባል እየተከራዩ እንደሆነ ሰምተናል አይደለ? ወንዶች በቃ ፈታ ብሎ ምንድን ነው ጀነን በሉ። ምን ይሄ ነው? በነገራችን ላይ እውነቴን ነው የምላችሁ ወደፊት ያሳስባል ብዬ አስባለሁ። የሴት ቁጥር በጣም እየበዛ ነው። እውነት ለመናገር ሴቶች በጣም እየበዙ ነው። የወንድ ቁጥር ደግሞ በጣም እያነሰ ነው። በተለያየ ምክንያት መቼም ወንዶች በብዙ ነገር ላይ እንትን ስለሚሉ ጦር ሜዳ ላይ ምናምን በብዙ አይነት ሁኔታ ውስጥ እንትን ስለሚሉ ቁጥራቸው እየቀነሰ ስለሆነ ሴቶች ቁጥራቸው እየጨመረ ነው። ወደፊት እንትን ነው የሚሆነው። ነገሮች ከባድ እየሆኑ ነው የሚመጡትና እንግዲህ ሌሎች ሀገሮች ላይ በጣም ተጀምሯል። እኛ ሀገር እንኳን አይደለም፣ ግን ከሀገር ውጭ ላይ በጣም ብዙ ሰዎች ባል አጥተው ምናምን ባል በኪራይ ምናምን የሚያገቡ በቃ በኪራይ የተወሰነ ጊዜ ምናምን አንድ ወንድ 7 ሚስት ምናምን የሚያገባበት እና ደግሞ ሌሎች ሀገሮች አሉ በጣም ሴቶቹ ናቸው ሀብታም እና በብራቸው በቃ ባል እንዲያገኙ ያስባሉ ምናምን እንደዛ። አሁን ሴቶች ናቸው አይደለ ሀብታም ወንድ ምናምን የሚፈልጉት፣ እኛ ጋር እንደዛ አይደለም። አሁን ወንዶቹ ናቸው አማርጠው በጣም ሀብታሟን ምናምን የሚያገቡት እና ከባድ ጊዜ ላይ ናቸው ሴቶች። ምንም ማድረግ አልችልም። ያኔትም እንግዲህ ልጁን ለማግኘት እዚህ ጋር ምን የሚመስል እንትን እሱ እኮ አድርጋ መታ ኒኪው ተብላለች፣ ጥረጊ ተብላለች። አሁን እንግዲህ ምን እንደሚፈጠር በቀጣይ ክፍል እናያለን። እንደው ያንገጫግጫትና እህቱን ያስለቅቃታል። ያው ይሄ ነው የፈጠረው። የተለየ ነገር ይፈጠራል ብዬ አላስብም። ያኔዝ ግን ይመቻት። እኔ በጣም ተመችታኛለች። ኧረ ሉሊት ምዕራፍ 2 ላይ ብሶብሻል። እውነትም ድሮም እብድ ነበርሽ፣ አሁን የለየልሽ እብድ ሆነሻል። ምዕራፍ 1 ላይም እብድ ነበርሽ፣ ንጹህ ልብስ የምትለብስ ቅብጥ የምትል እብድ ነበርሽ። አሁን ደግሞ ጭራሽ ብሶብሽ አበሽ። በቃ ለየልሽ የፈራ ነው እሱን ነበር። እንደው ምዕራፍ 2 ላይ እብድ ባትሆኚ ይገርመኝ ነበር። የብሬ ነው ብላችሁ ምዕራፍ 1 ላይ እኮ ራሱ አብዳ እኛን አሳብዳ ድራማው ላይ ያሉትን አሳብዳ ነበር። አሁን ይኸው ራሱ አበደች። በቃ ታዲያ አሁን ብቻዋን መቻበደች? ሰውን እያሳበደች ነው። አሁን በቀጣይ ክፍል ናታን ቤት ይመጣልሻል። እስኪ ምን እንደሚያደርግሽ አብረን እናያለን። ግን ምንም ያደርጋታል ብዬ አላስብም። እንግዲህ ትላንት የነበረውን ነገር በምን ያልፉታል ብዬ ተናግሬ ነበር። ማለት ከዚህ ቀደም የነበረውን ክፍል ላይ ዳጊ ስለ ኤፉ ልጅ ሰምተዋል፣ እንዴት ያልፉታል ብዬ ጥያቄ ጠይቄያችሁ ነበር። ያው ዳጊን በምን ያሳምኑታል የሚል ነገር አንስቼ ነበር። በጣም ቀላል ጥያቄ ነበር፣ ምክንያቱም እዛው ጋር ስላለ ዳጊ ሌላ ሚስጥር ስለተገኘበት ወይም ደግሞ ጽን ስለመረዛት ያን ነገር ደግሞ ሉሊት ስለሰማች በቃ በሱ ታስፈራረዋለች ማለት ነው። ቀላል እንትን ነበረ፣ በቀላል መንገድ ነበር ያለፉት። እሱም ነገር ተፈጥሮ ነበር። እሱም ነገር አሪፍ ነበረ። ብቻ ደስ የሚል ነገር ነበረ። የትላንትናው ክፍል ምንም አይል ጥሩ ነበረ። በተለይ ኤፉና ያፌት ጋር ብዙ ሲል ነበረ። ብዙ ስክሪን ላይ ብዙ ነበሩ። እስኪ ወደ ዳጊ እናት ልምጣና ከሉሊት ጋር የሚያደርጉት ጨዋታ በቃ እኔ ትላንት በቃ የመጨረሻ ዘና አድርጎኛል። እውነት ነው መናገር ሀረግ እኮ ደስ የሚለው ነገር የሆነ ሰዓት ላይ ነው ቀዥ ብር የሚለው እንጂ ማለት ነው። በጣም ፈታ የሚያደርግ እንትን ነው፣ ድራማ ነው። በተለይ ሉሊት ያለችበት ቦታ አካባቢ በቃ በጣም ፈታ ሪላክስ ነው የምታደርጉትና እስኪ እንግዲህ ያለውን ነገር አብረን ሾፍ እያደረገን እየተጫወትን ወደፊት እንቀጥላለን። እንግዲህ ምዕራፍ 2 እዚህ ደርሷል። በቀጣይ ክፍል ምን ሊፈጠር ይችላል? አንዳንድ ጉዳዮችን ሪከመንድ አድርጌያችኋለሁ። እናንተ ደግሞ የምትጨምሩልኝ ነገር ካለ ጨመር አድርጉልኝ። የምታስቡት ሀሳብ ካለ ኮሜንት ላይ አስቀምጡልኝ። እነ ቢኒ ወዴት ናቸው ምናምን ብናይ አሪፍ ነበረ። በቀጣይ ክፍል ወደ ቤት ትመጣለች መሰለኝ አይ ቲንክ